ዓለም እንግዳ በሆነ የቴክኖሎጂና በተለይም የሰው ሰራሽ አስተውሎት አብዮት ላይ ትገኛለች። ፖለቲካውም፣ ኢኮኖሚውም፣ ማህበራዊ ስሪቱ ሁሉ በሰው ሰራሽ አስተውሎት የተጽዕኖ ክበብ ውስጥ አርፏል። ኢትዮጵያ ይህንን የዓለም የወደፊት አቅጣጫ በመገምገም ልዩ ትኩረት ከሰጠቻቸው ሀገራዊ የልማት አቅጣጫዎች መካከል የሰው ሰራሽ አስተውሎት ዘርፍ ተቋማዊ ልማትን ማፋጠን ነው። ጉዳዩ ከምንም የተነሳ አዲስ የኢትዮጵያ ጉዳይ ነው። ባለፉት ጥቂት ጊዜያትም ተቋም ተመስርቷል፣ ስራዎች ተጀምረዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ይህንን ገላጭ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያለመመድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንጻር ከዚህ አንጻር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ዛሬ ደግሞ የመጀመሪያዎቹ የሰው ሰራሽ አስተውሎት ስታርታፕ ሰልጣኞች ምረቃት ተከናውኗል። በስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት በተግባርና ውጤቱ የኢትዮጵያ መለያ እየሆነ ነው ብለዋል። አርቆ መመልከት፣ በተመለከቱት ልክ ማቀድ፣ ባቀዱት ልክ መፈጸም የመደመር መንግስት መለያ ባህሪ ነው። የአርቲፊሻል ኢንቴሊጀንስ ኢንስቲትዩታችን ከብዙዎች ቀድመን የጀመርንበት ምክንያት ይሄው ነው። ዛሬ ኢንስቲትዩቱ ኢትዮጵያን በመልካም ከሚያስጠሩና ከሚያኮሩ ተቋማት ውስጥ አንዱ ሆኗል። ለሀገራችን በአይነቱ የመጀመሪያ የሆነው የአርቲፊሻል ኢንቴሊጀንስ ስታርታፕ ማዕከል እውን መሆን የመደመር መንግስት ቀድሞ ተመልካችነት አንዱ ማሳያ ነው። ኢንስቲትዩቱ ተቋማዊ አደረጃጀት እንዲኖረው በማድረግና በአጠቃላይ ስራው ሀሳቡን አፍልቆ ልዩ አመራር እስከ መስጠት ባሉት ሂደቶች ልዩ አበርክቶ ያላቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመስግነዋል። ማዕከሉ በይፋ ስራውን ሲጀምር ክቡር ጠቅላይ ሚኒስትራችን ካስተላለፏቸው ቁልፍ መልእክቶች መካከል አንዱን መልእክት ለማስታወስ እፈልጋለሁ። አንድ ስታርታፕ ሲደገፍ በትንሹ 50 ሰው ከፍ ሲል 500 1000 ሰዎችን ከቀጠረ በሀገር ደረጃ ያለውን የስራ አጥነት ችግር ፈታን ማለት ነው ብለው ነበር። ይህ ንግግር ለእኛ የስራ አቅጣጫ ብቻ ሳይሆን የዕለት ተዕለት ጥረታችን ጉልበትና መነሻ ሆኖ ቆይቷል። ዛሬ በዚህ በሳይንስ ሙዚየም ተሰባስበን የዚህ ራዕይ የመጀመሪያ ፍሬ በአካል ስንመለከት ለዚህ ውጤት የተጋንና የተባበርን ሁሉ እጅግ በጣም ደስ ሊለን ይገባልና እንኳን ደስ አላችሁ ለማለት እፈልጋለሁ። ባለፉት 6 የስልጠና ወራት መሰረታዊ ጽንሰ ሀሳቦችና ተግባራዊ ስራዎች መከናወናቸው ተጠቅሰዋል። ስልጠናው ለዘላቂ የዘርፉ ልማት አጋዥ ጉልበት እንደሚሆንም ምክትል ጠቅላይ ሚኒስትሩ ተናግረዋል። ባሳለፍናቸው 6 ወራት ውስጥ በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ኤአይ ስታርታፕ ማዕከል የቴክኒክ ስልጠና፣ የምርት ልማት ክህሎት እንዲሁም የገበያ ስትራቴጂ ስልጠናዎችን በስፋትና በአይነት በተደራጀ መልኩ አግኝታቸዋል። ይህ ስልጠና የቴክኖሎጂ ማልማት ችሎታ ብቻ አይደለም፣ ትክክለኛ ችግር ፈቺ የቢዝነስ አስተሳሰብም የያዛችሁበት ሀብት ነው። ከምረቃ ስነ ስርዓቱ ጎን ለጎን በሰልጣኞች የተሰሩ የሰው ሰራሽ አስተውሎት ስታርታፖች ለኤግዚቢሽን ቀርበዋል። ይህም በዘርፉ ያለውን ተስፋ አመላካች መሆኑ ተጠቅሷል። ስታርታፖች በጤና፣ በትምህርት፣ በትራንስፖርት፣ በቋንቋ ቴክኖሎጂ፣ በስማርት ሲቲ፣ በፋይናንስና በሰው ኃይል ልማት ዘርፎች የተሰሩ ስራዎችን ተመልክተናል። ይህ ሁሉ የሚያሳየን የወጣቶቻችን የፈጠራ አቅም ምን ያህል የላቀ እንደሆነና ለሀገራችን ትልቅ ተስፋ የሚሰጥ መሆኑን ነው። በምረቃ ስነ ስርዓቱ በ5 ዘርፎች የውድድር ሂደቶችን አልፈው ላሸነፉት የማበረታቻ ሽልማት ተሰጥቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለተመራቂዎቹ ባስተላለፉት መልእክት ሀገርን ታሳቢ በማድረግ እንዲሰሩም አሳስበዋል። የዛሬ ምረቃችሁ የመጨረሻ መዳረሻችሁ ሳይሆን ለረጅም ጉዟችሁ መጀመሪያ ነው።
የምትገቡበት የገበያ ዓለም ፈታኝ ሊሆን ይችላል። ነገር ግን ኢንስቲትዩቱ ያስታጠቃችሁ እውቀትና በራስ መተማመን ለሁሉም ፈተናዎች መልስ አለው። የፈጠራ ስራችሁን በታማኝነት አሳድጉ። ለሀገራችሁ የሚጠቅሙ መፍትሄዎችን አቅርቡ። በአርቲፊሻል ኢንተሊጀንስ ዘርፍ ፈጠራችሁን በመቀጠል ኢትዮጵያን በአርቲፊሻል ኢንተሊጀንስ ዘርፍ ተወዳዳሪ አድርጓት። እናንተ የኢትዮጵያ የቴክኖሎጂ አምባሳደሮቻችን ናችሁ።